አሞል ደምስ አንቺ ያምሻል እንዴ? እኔማ ምን ያመኛል? ባል አንቺ እንደዚህ አጥርሰን አጮልቀሽ የምታዩ ማለት ነው። ኧረ እባክሽ በአንቺ ቤት እኔ ፈንድሻን ይፎገርሽ ነው። አንቺ ያምሻል እንዴ? እባክሽ አያመኝም። ለማንኛውም ነቅቼብሻለሁ። ምኑን ነው የነቃሽብኝ? እንደዚህ ግን በስር ተለጠፈሽ ማንን እያየሽ እንደሆነ ነው። እሺ ማንን ነው? ሱራፌል። ምን? አንቺ ያምሻል እንዴ? ምንድን የምትቀባጠሪው? ምንም አልቀባጠርኩም። እሱን እያየሽ እንደሆነ በጣም እርግጠኛ ነኝ። እንዴት እርግጠኛ ሆንሽ? ምክንያቱም ሰሞኑን በጣም ስከታተልሽ ነበር እና ብዙ ነገሮችሽ ተለዋውጠዋል። እኔን ለማግኘት እየፈለግሽ አይደለም። ሻይን ጠጣ ብለሽም እምቢ እያልሽኝ ነበር። እና የሆነ እንደሆነስ? እናማ እኔ አንቺ እህት ጀርባሽን መሰለል ጀመርኩ። ከዛ ሱራፌልን አጥብቀሽ የተከታተልሽ እንደሆነ ደረሱ። አንቺ ልጅ ግን ያምሻል። እባክሽ አያመኝም። ባይሆን አንድ ነገር በቂ። ምንድን ነው? በይታ ውስጥ ነሽ። ገባሽ? ፈንዲሻሙ ችግር አለብሽ። አሁን ወሬውን ትተሽ ትሄጃለሽ ወይስ አትሄጂም? እንዲያውም ከአንቺ ጋር አልሄድም ነው? አዎ ነው። በጣም ጥሩ። አሁን ሄድና ለፋንትሽ ጉድሽ ዝርግፍ አድርጌ ባልናገር እኔ ፈንድሽ አይደለም። እሰይ እሰይ፣ ሄደሽ ንገሪያት። ኦኬ። ቆይ እቺ ልጅ እውነቷን ነው እንዴ? አታረግም እኮ አይባልም። ቆይ አንቺ ፈንዲሻ ፈንዲሻ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም መባጀ ስማኝ ልጄ ለፀሐይ ነው ላልተማረ ደግሞ ቀኑ ጨለማ ነው። ተማር ልጄ ሀብት የለኝም ፋንትሽዬ በዚህ ዘፈን የተተገተተ በተተ ብላችሁ ጉድ ሰራችሁ። የምን ጉድ አንተ? ፋንትሽዬ ሙች ይኸውልሽ ላልተማረ ቀኑ ጨለማ ነው ምናምን ብላችሁ ልክ እኛ ተምረን ተመራምረን ዲግሪ ስንይዝ ቀኑ ጨለማ ሆነ። ይቺ ነችና ፋንትሽ። አንተ ምንድን ነው የምታወራው? እውነታውን ነው ፋንትሽዬ። እኮ እውነታው ምንድን ነው? ይኸውልሽ ፋንትሽዬ እውነታውማ ለተማረ ቀኑ ጨለማ መሆኑ። አንተ ዳፍንታ ምን አባክ ነው እንዲህ የምታወራው? ፋንትሽ ሙች የምሬን እኮ ነው የማወራው። ጅሎ ስማ፣ የተማረና የበላ ወድቆ አይወድቅም ነው የሚባለው። ኧረ ፋንትሽ፣ ኧረ ፋንትሽ፣ ኧረ ገተታ ወይኔ 6 ዓመት። ይኸውልሽ እንደውም የተማረ ወድቆ አይነሳም በዛው ነው የሚቀበረው ነው መባል ያለበት። ስማ ሚኪ ተወይም ብያለሁ፣ ተወይም በቃ። እንዴ ቆይ ለምን ትቆጭኛለሽ ፋንትሽ? እኔ ምነው ይሄን ተስፋ መቁረጥ ከየት ነው አንተ ያመጣው? ኬዝ ሊሆን ይችላል 6 ዓመት ሙሉ ተምሬ 1 ዓመት ሙሉ ስራ አጥ በመሆን ላቤን ጠብ አድርጌ ፀሐይ ዝናብ ካልሲ ጨርሼ ጫማ ጨርሼ ስራ ካጣው በኋላ ነው ተስፋ የቆረጥኩት። እና የተንከራተትክ እንደሆነስ እንዲህ ጨለምተኛ መሆን አለብህ እንዴ? ፋንትሽዬ በእናትሽ ተይኝ፣ እኔ ለራሴ መሮኛል። ስማ ሚኪ እኔ እንደዚህ አይነት ልጅ አላሳደኩም። እና እንዴት አይነት ልጅ ነው ያሳደግሽው? እኔ የማያሳደግኩት ልጅ ከራሱ አልፎ ለሰው የሚያበራ ጨለማ ሳይሆን ብርሃን የሚታየው ልጅ ነው ያሳደግኩት። ለሱ እኮ 6 ዓመት እኮ ለፈው ለብርሃኑ። እኔ የምልሽ እሱን ተይውና በእናትሽ እንዴት ነኝ ለዛሬው ኢንተርቪው እንዴት ነኝ ፋንትሽዬ? ሚኪ እንዴት ነው እችን ነገር ተለቀስካት እንዴ? ሲልድለች እንዴ? ጡፋን ነው ፋንትሽዬ። እንደውም አስታወስከኝ፣ ቃና ላይ የሚተላለፍ ሆፕ የሚባል አንድ ፕሮግራም ነበር ከእሑድ እስከ እሑድ። ምን ላድርግ ብለሽ ነው ፋንትሽ? ስማ ሚኪ ይሄን ፋንትሽ ብለህ የምትጠራኝን ነገር ተው ብያለሁ። አትተውኝም እንዴ? እንዴ ታዲያ ምን ብዬ ልጥራሽ? ለምን እንደ ጀለሶች ማዘሯ ማሚ ምናምን አትለኝም እንዴ አንተ? ኧረ ፋንትሽዬ እሱማ አይነፋም እኮ። ለምን ማማዬ ማሚ ምናምን ስልሽ ያረጀሽብኝ ይመስለኛል። እኔ ደግሞ እንደዛ እንዲሆን አልፈልግም። እሱማ ልክ እኮ ነው። እኔ እኮ አንድ ፍሬ ልጅ ነኝ። እናንተ ስለወለድኩ እኮ አይደለም። ደግሞ እናንተን እኮ በልጅነቴ ነው የወለድኩት። ህልም ያለኝ ፓይለት መሆን ማስብ። ለማንኛውም ህልሜን ለማሳካት ትንሽ ያስጠላል። እኔ የፊዚክስ የሚባል ነገር እንደ ኑሮ ከበደኝ እንደ ዘንድሮ። ና የፈጣሪ ያለ ምን ነው ፋንትሽ? ምን ሆነ ነው እንደዚህ ያልከው? ምን ነው ፋንትሽ? ትምህርት ለዛውንም ቁልቁል ወርጄ የ8ኛ ክፍል ትምህርት ምን አለበት እንዴ? ያውም ለማታ ተማሪ። ቆይ ምንድነው ችግሩ? ፋንትሽዬ ሙች አላልኩም። ተይ እዛው ማየት አስጠላሽ። አሁን መሄዴ ነው፣ ሰዓት አልፎብኛል። ወዴት ነው የምትሄደው? ያው ስራ አጥሶ የት እሄዳለሁ ፋንትሽዬ? አንዱ መስሪያ ቤት ሄጄ ልጋተት ነዋ፣ ወይ ደግሞ 4 ኪሎ ሄጄ ጋዜጣ ላይ በል ተንቀዋለልልኝ።
እንግዲያውማ ይቅና። ሂድ በቃ ሂድ። በይ እንግዲህ ይኸውልሽ፣ አንቺም በርትተሽ አጥንቀዋል። እሺ እያንዳንዷን ነገር ቼክ እያደረግሽ በኋላ ለወደፊት ትልቅ ሆነሽ ስትመረቂ እንደኔ ስራ አጥ እንዳትሆኝ። እኔ እኮ ተምሬ ስራ ይዤ እንዳልቀጥር ነው የምፈራው። እንዲያላግጠ ምትቀር እንዳይመስልህ። እኔ የምልሽ ለወደፊት ስታድጊ ምን ልትሆኚ አሰብሽ? ዶክተር፣ እሱ ካልተሳካስ? ፓይለት፣ እሱ ካልሆነስ? በቃኝ። እንደዚህ ብላችሁ አሳድጋችሁን እኮ ነው ይኸው ተምረን ስንመረቅ ሱፍ ለብሰን አስፋልት ለአስፋልት በዝናብ በፀሐይ በማታ በራብ የምንከራተቱ። በይ አሁን ልሂድበት። አንቺ በቃ የመረረኝ ሰው ልሂድበት። ሂድ በል ይቅና። ይህ ልጅ ምን አባት ይላል? ወይኔ ልጅ እውነቱን እኮ ነው። እንደዛ ብሎ ተምሮ አሁን በቃ ምን ላድርገው ሲንከራተት መዋል ነው። በእርግጥ የእሱም ስንፍና አለበት። እኔ ፋንትሽ ግን እንዲሁ ተምሬማ ስራ አላጣ እንደሱ እንዲህ ማስታወቂያ ምናምን በፍጹም ታለምኝ። ከዩኒቨርሲቲ ጀምሮ ነው የምጠየቀው። እኔ እንኳን ለምን አውቀዋለሁ፣ አቅሜ እኔ አውቀዋለሁ። ከአሁኑ ራሱ እኮ በዚህ ራሱ በዩኒቨርሲቲ ደረጃ ነው ያስተምር እየተባልኩ ነው ብዬ ነው። አንቺ ልጅ ቆይ ለምን ቆመሽ አታናግሪኝ? ምንድን ነው የማናግርሽ? ቆይ እንደዚህ የሚያቻኩልሽ ምን ለማድረግ ነው? ጉድሽን ለፋንት ዝግፍ አድርጊ። የምን ጉድ? ከሱራፌል የጀመርሽውን አይነካም። ግን አንቺ ለምን ታሳቅቂኛለሽ? እንዳላሳቀቀሽ ከፈለግሽ እውነቱን ንገሪኝ። የምን እውነት? ሱራፌልን አፍቅረሽዋል ወይስ አላፈቀርሽም? እንደሱ የሚባል ደረጃ እንኳን አልደረስኩም። እና ምን አይነት ደረጃ ላይ ነሽ እባክሽ? በቃ ሳይው ደስ ይለኛል። ሌላስ? በቃ ይኸው ነው። አይ ፋንትሽ ጉዷን አላወቀች። ልጅ አስተምራለሁ ትላለች። አንቺ በፍቅር እዚህ አናትሽ ዞሯል። አረ ፈንዲሻ በፈጠረሽ ቀስ በይ። እኔ እንዳንቺ አይደለሁም። እሺ በቃ ለማንም ምንም እንዳትይ። እሱን እንዳላረግ ከፈለግሽ ማቅረብልሽ መደራደር ትስማሚያለሽ? አይ እንደው እድሌ ብር ክፈይ ልትይኝ ነው አይደል? አዎ ብር ክፈይ። እኔ ከየት አመጣለሁ? እንጃልሽ። እንደው ማሚ ስትልክሽ ቀሽበሽ ያጠራቀምሻት ብር እንዳለች እርግጠኛ ነኝ። ፋንትሽ ትሙት ምንም የለኝም። ጥሩ፣ እንደዛ ከሆነ ሌላ መደራደሪያ ያቀርብልሻለሁ። ምንድን ነው? ቤት ውስጥ እኔ የሚያስጠልኝን ስራ እንዳለ ትሰሪያለሽ። እሺ እሰራለሁ። ሌላኛው ደግሞ ማሚ ዕቃ እንድትገዢ ስትልክሽ ከአንቺ ጋር እንዴት ታስማሚልኛለሽ? እሱ ደግሞ ለምን አስፈለገ? ምክንያቱም ከምትገዢው ዕቃ ላይ ብር አተራርፌ የሆኑ ነገሮችን መግዛት ስለምፈልግ። አንቺ ልጅ ግን ለብር ያለሽን ፍቅር ምን አለ በልክ ብታደርጊው። የኔ እናት በዚህ ዘመን ብር ነው የመሰለ ነገር የለ። ገባሽ? ቆይ አንቺ ልጅ አይደለሽ? ልጅማ ልጅ ነኝ። ለብር ጊዜ ግን ልጅ አይደለሁም። የምር ታሳፍራለሽ። ስለ ትምህርት በማሰቢያሽ ሰዓት ስለ ብር ማሰብሽ በጣም ያሳፍራል። መስሎሽ ነው? ደግሞ ሚኪኒ ያየሽ በዚህ ዘመን ስለ ትምህርት ማሰብ አለብሽ ምናምን ስትይ ትንሽ አይደብርሽም እንዴ? ለምን ይደብረኛል? ኡፍ አዝግ ነገር ነሽ። አሁን ያቀረብኩልሽን መደራደር ተስማምተሻል ወይስ አልተስማማሽም? ምንድን ነው እሱ? ማሚ ሾፒንግ ስትልክሽ አብርሽ እንዴት ታስማሚልኛለሽ ያልኩሽን ነው። እሺ አሳምናታለሁ። ጎበዝ ልጅ። አንድ የመጨረሻ ትዕዛዝ ይቀራል። ኧረ ፈንዲሻ በእናትሽ አታብዥብኝ። ኋላ ተናግሬያለሁ። እሺ ምንድን ነው? ማሚን የማስጠናት ኃላፊነት ሙሉ ለሙሉ ላንቺ ይሆናል። ኧረ ፈንዲሻ በእናትሽ አታብዥብኝ። ትስማሚያለሽ አትስማሚ? እሺ እስማማለሁ። በጣም አሪፍ። ይሄ የምታደርጊ ከሆነ ደግሞ እኔ ምርጥ ፌቨሮች እሰራልሻለሁ። ምን አይነት ፌቨር? ከሱራፌል ጋር የምትቀራረቡበትን። የምርሽን ነው? አዎ የምርኝ ነው። ግን እንደማፈቅረው እንዲያውቅ አልፈልግም። አረ ሌላስ? ያምሻል እንዴ? ፋራ መስልኩሽ? ነይ አሁን በይኝ። እንዴ ጋሽ ክፍሌ የሰው መረቅ የሰው ማኛ እንደለድምቄ ጋሽ ክፍሌ የኔ አባት ጋሽ ክፍሌ እንዴት ነው? ሰላም ነው? እንዲህ አምሮብህ ስትታይ እኮ ልትሞሸር የቀረብክ ሰርገኛ ነው የምትመስለው። ጋሽ ክፍሌ እንከባበር፣ ይኸው በእድሜያችን እንከባበር። አከብሮታለሁ፣ ያክብሩኝ ጋሽ ክፍሌ። ወይ አጠፋው እንዴ? እኔ ለራሴ ስራ አጥቼ መሮኝ
ሊሞሸር የደረሰ ሰርገኛ ማለት ታዲያ ምን ማለት ነው? የድሮ ኦርኬስትራ ማሲንቆ ተጫዋች መስለህ ሳይ ታዲያ ምን ልበል? ኧረ ጋሽ ክፍሌ ይደብራል ዛሬ በእውነት ዘረሩኝ እኮ። ቆይ እርሶ ስንት ዓላማና ሀሳብ ያለው ሰዎት እኔን በካራቴ ጋሽ ክፍሌ ለራሴ ስራ አጥቼ ቁስል በቁስል ሆኛለሁ። እከኩል ልከክበት፣ እርሶ ግን ይተውኝ። ይቅር በለኝ ልጄ፣ ይቅር በለኝ። እንዲያው ካፍ ሲያመልጥ ራስ ሲመለጥ አይታወቅም። እንደዛ ሆኖብኝ ነው። ጋሽ ክፍሌ ያውቃሉ አባት እንደሌለኝ አውቃለሁ። አዎ እንደው እንደ አባቴ ስለማዩት ይቅር ብዬዎታለሁ። እንዴታ መጠርጠሩስ? ባልወልድህም እኮ አባት ነኝ። የእንጀራውን ምን አልክ? አይ ወዲህ ጋሽ ክፍሌ እንደው እኮ ዝም ብዬ ሳስበው እኛ ቤት ያጋጠመንን የአባወራ ችግር ለመቅረፍ እቅድና ትራንስፎርሜሽን ነድፈው ብቻዎትን 1 ለ5 በመደራጀት የሚያደርጉትን ጥረት ሳይ በእውነት ሳላደንቁት አላልፍም። ድሮም እኮ ከልቤ የምወድህ ለዚህ ነው። አየህ አንተ ሞድ የገባህ ነህ። እኔም እኮ መወዶት ለዚህ ነው ጋሽ ክፍሌ። እርሶ እኮ ሞድ የገባሁት ነው። እኔ የምልህ ወደ ገደለው። አዎ እኔ የምልህ እናትህ ቤት አለች? ማደዋን ነው የለችም። የት ሄዳ ነው? የለችም፣ ወጣች። ቤት ውስጥ ሆነን የሆነ ስልክ ተደወለላትና መጣው በቃ እዛው ጠብቀኝ ምናምን ብላ ወጣች። በስልክ መጣለው ነው ያለችው። ወይኔ ክፍሌ ዘራፍ። ቆይ ማን የደፈረኝ? ጋሽ ክፍሌ ትሆኝ እስቲ። ጋሽ ክፍሌ እያረጋጉት የምን ቀስ ነው? የምጣዱ እያለ የእንቅቡ ተንጣጣ ማለት እርሶ ነው። ቆይ እኔ ልጇ ሚኪ እያለሁ ምን ነው እርሶ ተንጨረጨሩስ? ለምን አልጨረጭ እኮ? እንዴት ለአመታት አብረን የኖርን ወዳጆች እኮ ነው እንዴ? ወለስ ከሆነ ጥሩ። አሁን የት ገባች ይባላል? ይኸው ጋሽ ክፍሌ ለማንኛውም የት እንደሄደች እንድነግሮት ከፈለጉ የሆነ መላ ይጉል። የምን መላ? ጋሽ ክፍሌ ደግሞ እርሱ አራዳ አልነበሩ እንዴ? ጪስ አልነበሩ እንዴ? መላ ነው መላ። ኧረ መላ። ተው ዘፈኑን ቶ ስንት ዘፋኝ እናውቃለን። ቶ ድምፅህ ሲያስጠላ ምን ላደርግ ብለህ ነው ሚኪ? የማይሆን ነገር ንገርህኝ እኮ ናላይን አዙራ። አይዞት ጋሽ ክፍሌ እኔ ያለሁልዎት። እኔ ልጆት ይኸውልህ አሁን የዞረውን ናላት እንዲመለስ የሆነ መላ ግቡልኝና ይስተካከል። የምርህን ነው ሚኪ? አዎ የምሬን ነው ጋሽ ክፍሌ። ኧረ የምር ጥሩሽ። ወደኋላ አንድ እርምጃ ወደኋላ። ኧረ ጋሽ ክፍሌ ከዛ የአንድ እርምጃ ወደኋላ። እንዴ ምንድን ነው? መላ እኮ ነው። ለመላ ነው እንዴ? እሺ አንድ እርምጃ ወደኋላ። እሺ ጋሽ ዞር በል። ጀርባህን ስጠኝ። ኧረ ጋሽ ክፍሌ ዙር እኮ ነው የምልህ። አልነጥቆት። ዙር እኮ ነው የምልህ። እሺ ጋሽ ይኸው ተሳስተህ ወደ እኔ ዞር ብለህ እንዳታይ ነግሬሃለሁ። እያየሁ ነው። አንተ ነግሬሃለሁ። ይኸው ጋሽ ክፍሌ ጨመር አድርጉት። እኔ ባላውስ ፈጣሪ ያውጣል። እንዳታይ እንካ ጓደኛ አታብዛ። እሺ ጋሽ ክፍሌ። ኧረ ይመቾት ጋሽ ክፍሌ ይመቾት። ቆይ የት እንደሄደች እኮ አልነገርከኝም። ማን ነው እንዴ? እቤት ቢያገኟታል። አንተ ፈታላ የሥራው ባህሪ ነው እኮ። ቆይ እሰራልሃለሁ። ቆይ ማሚዬ አንድ ሻይኔ ቆንጆ መጣችሁ። መጣን። ቆመሽ ነው የምታይኝ? እንደው ምንድን ነው የሚሻልሽ? ናዬ እስኪ ቁጭ በሉ። ጥሩ ሰዓት ነው የመጣችሁት። ብቻ ገና ከመግባታችን አስጠኑኝ ምናምን ልትይ እንዳይሆን። አይ እንደዛ እንኳን አይደለም። እና ምንድን ነው? በቃ ይኸው ብቻዬን ሳጠና ቆየውና አንድ የሆነ ነገር አሰብኩና ውሳኔ ላይ ደረስኩኝ። የምን ውሳኔ? በዚህ ዓመት ሚኒስትሪ ተፈታኝ እንደሆንኩ ታውቃላችሁ። እናውቃለን። ደግሞ ህልሜ ረጅም እንደሆነ ታውቃላችሁ። ርዝመቱ እስከ ነው እባክሽ። ሰማይ ድረስ ካፕቴን ፋንትሽ ፓይለት ፋንትሽ እንደምባል ልክ
ወደ በረራ ሲሄድ ከዛ ደግሞ ማርሽ አርጌ ማርሽን አስገብቼ ኧረ ማሚ ፕሌን ማርሽ የለውም። ሁለተኛ እንደዛ እንዳትሉኝ እሺ። በቃ ማርሽ አለው ካልኩኝ አለው ነው በቃ። በቃ ይኸውላችሁ ብዙ እያወራችሁ አስረሳችሁኝ። ምን ላይ ነበር ያቆምኩት? አላማሽ ጋር። አዎ አላማዬ ላይ ልክ 8ኛ ክፍል ሚኒስትሪ አልፌ ወደ 9 እንደገባሁኝ ዩኒፎርም የለብሼ እንደናንተ ማለት ነው። እንደዚህ አይነት በጣም ነው የምወዳትችን በተለይ ያው ልክ እሱን ለብሼ 9ኛ ክፍል የቀን ከናንተ ጋር መማር ፈልጌ ምን ነው ደነገጣችሁ? ማሚ አንቺ እኮ ትልቅ ሰው ነሽ። ከኛ ጋር ዩኒፎርም ለብሰሽ አንድ ላይ ትምህርት ቤት ልትሄጂ? አዎ ምን ችግር አለው? ማሚ በእናትሽ እየቀለድኩ ነው በይ። ማሂዬ ሙቺ እኔ በዚህ ጉዳይ አልቀልድም። እየቀለድኩ አይደለም። ይሄኔ ነው መሸሻሉ። ቆይ ምን ታይቶሽ ነው? እኔ እንግዲህ ይኸውልሽ ልክ እንደ ሚኪ ተመርቄ መንደር ለመንደር መዞር አልፈልግም። እናማ በትምህርቴ ቆንጆ ውጤት ማምጣት ስለምፈልግ መደበኛ ከናንተ ጋር መማር ፈልጋለሁ። ማሚ አንቺ እኮ ትልቅ ሰው ነሽ፣ ያውም የልጆች እናት። እና የልጆች እናት መሆን ታዲያ ምንድነው? ዩኒፎርም ከመልበስ ትምህርት ከመማር ያስቆመኛል? ምንድነው ችግሩ? ንገርኝ እስቲ። ማሚ ይሄ በጭራሽ የማይሆን ሐሳብ ነው። እንዴ ለምንድነው የማይሆነው? እንደውም ይኸውላችሁ ልክ እናንተ ወደ 10 ስታልፉ እኔ ደግሞ ወደ 9 ሳልፍ ዩኒፎርም አንድ አይነት ዩኒፎርም ለብሰን አንዳንዴ ልክ እንደ ፈንድሻዬ እዚች ጋር ጣል አረጋታለሁ ልጆቼ እንደዚህ ይዤ ልክ ትምህርት ቤት ግቢ ስንገባ ከዛ ደግሞ ልጆችን ሰብስበ እንደውም አንድ ጨዋታ አላጫውታችኋለሁ። ዲሞ ተራ ምስተር ቅዱስ ኧረ ማሚ እንደዚህ የሚባል ጨዋታ የለም። እኛ እናቅም። አታውቁም አይደል? በቃ አሪፍ ነው ታዲያ። እንደውም ይኸውላችሁ አሪፍ በዚህ ፈምሳለሁ በእውነት እናንተን ሰበስብና እናንተን አጫውታለሁ፣ ጓደኞቻችሁን ሰብስቤ አጫውታለሁ፣ ፍሬንዶቻችሁ በደንብ ምቹ ነው መሆን ጀለስ ነው መሆነው በእውነት ልክ እንደዛ እናርጋለን። ስንወጣ ስንገባ ምን ስንል አይታያችሁ? እኔ በእውነት እንዴት እንደሚታየኝ ዩኒፎርም እለብሳታለሁ። ማሚ በዚህ ዘመን ካሉ ልጆች ጋር እኮ ላንቺም አብሮ መማር በጣም ከባድ ነው። ምን ችግር አለው? እኔ እናትሽ እኮ አራዳ ነኝ። በአንዴ ነው ቋንቋቸውን ቀጨም ማረግላችሁ። ደግሞ በጣም ነው መመቻቸው በእውነት እውነት ነው። ማንሽ ታፈላላችሁ ደረዛ ባለው ብራም በቃ ያደል እንዴ ነው በቃ። አረ ማሚ ምንሽ ነው? እኔ ትምህርት አይጠቅምም ምናምን ብዬ ስለማቆም አስባለሁ። አንቺ በዚህ እድሜሽ መደበኛ ልትገቢ አንድሽ ነችና ፋንትሽ አንቺ ለምን ነው ትምህርት የምታቆሚ? እኔ ጭራሽ አብራሪ ፓይለት ስሆን ረዳት አብራሪ ፈልጋለሁ ወይም ረዳት ፈልጋለሁ እያልኩኝ አንቺ ታክሲ ሚኒባስ ወያለ መሆን ነው እንደምትፈልጊው? አረ ማሚ ምንሽ ነው? እኔ እኮ የአርሰናል ደጋፊ አይደለሁ። አክሽኔ ስለ ኳስ አይደለም ያልኩኝ። እኔ ያልኩኝ ስለ በረራ ነው እያወራሁ ያለሁት። ምን ትላለች? እሺ ቆይ ማን እየሰራ ሊያስተዳድረን ነው? ውይ ማህዬ አሁንም ቢሆን እኮ የኔ ብር እኮ ምንም ቤቱን እኮ እያስተዳደረ አይደለም። እድሜ ላክስታችሁ እሷ የምትልከው ብር አይደል እንዴ ከወር እስከ ወር ድረስ ይኸው ዘና እያደረገን ያለ። እኔ እኮ ለመማር ደግሞ እኮ የምማረው ፓይለት መሆኑ እኮ ለዚህ እኮ ነው። የተሻለ ኑሮ እንድትኖሩ እኮ ነው በእውነት የተሻለ። እኔማ በቃ የሚታየኝ እሱ እንደዛ አይነት ነገር ለብሼ በተለይ ያችን ሻንጣ ዝም ብዬ ቢሆን እገዛታለሁ። እዚህ ግቢ ትሬኒንግ አደርግባታለሁ ይዤ እንደዚህ በእውነት አጭር ነገር አልከሽ ወይኔ ፋንትሽዬ በእውነት ለዛ ነው እኮ ማሚ እኔ ሀሳብሽ እኔ ምንም አልተዋጠልኝም። ግድ የለም ቀስ ብሎ ይዋጥልሻል። ካልተዋጠ እንኪ ይሄዋ አወራችሁ። አሁንስ እንደ ሙድ መያዣ ልታረጊ ነው? እንዴ እኔ ፋንትሽ እንደቀየሽ ነው ነይ ብለሻለሁ። ነይ ፈንድሻ እንዴ እኔ ነው እጭ ብትለው አንቺ እኔ ነው እጭ ብትለው ዞር በይ። እኔ ማሚ እንደሱ አስቤ አይደለም። በቃ ይቅርታ ነው። እኔ ይቅርታ አልኳት። ማሚ ይቅርታ እያለች እጭ እኮ ነው ያለችኝ። እንዴ ይቅርታ አለች። እጭ ነኝ እኔ ፋንትሽ አልኳት። እንዴ ማሚ እንደዚህ ነው ይቅርታ የምጠይቂ? እንደዚህ ነው የምጠይቂ? እኔ ሳሚያት ነው እንጂ ይቅርታ በደንብ ጠይቂ። ሞት ሟጣ ሁለተኛ እንደዚህ እንዳታናጅኝ እሺ? እኔ ትምህርት የለማርበት ተናግሬያለሁ። ታዲያሽ እንጂ ዩኒፎርምሽን ቀይሪ። ማሂ ቆይ ምንድነው ጉዱ? እኔ ምንም አልገባኝም። ቆይ ሴትዮዋ ምን እየሆነች ነው? እኔ ምንም አላውቅም። አስበሽዋል? አንድ ትምህርት ቤት ስንማር
አስበሽዋል? ዩኒፎርም ለብሰን አብረን ስንሄድ። ቆይ እሺ ምንድነው ማድረግ ያለብን? መቅጨት። ማንን? ማሚ? አንቺ ደግሞ ማን እሷን አለሽ? ታዲያ ምንድነው የምንቀጨው? የማሚን ህልም መቅጨት አለብን ያልኩሽ። እንዴት አድርገን ነው ይሄንን ህልም የምንቀጨው? እሱን አላውቅም፣ ግን እንዴትም ሆነ አድርገን ወደ 9ኛ ክፍል እንዳትገባ ማድረግ አለብን። አረ ፈንድሻ ይደብራል። አረ እባክሽ ይደብራል። እንዴው በጣም ነው የሚደብረው። የኔ እናት ማሚ ወደ 9ኛ ክፍል አለፈች ማለት ሱራፌል የለ፣ ክረሽ የለ፣ ከጓደኞቹ ጋር ፈታ ማለት የለ። በቃ ዩኒፎርም ለብሶ ቤት ውስጥ መኖር ማለት ነው። እሺ እንዴት አድርገን ነው ወደ 9ኛ ክፍል እንዳታልፍ ማድረግ የምንችለው? አንሻፈን በማስጠናት። አንሻፈን ማስጠናት? ለምን ግራ ታጋቢኛለሽ? ምን ግራ የሚያጋባ ነገር አለው? በቃ የምናስጠናትን ነገር ተቃራኒ ማስጠናት ማለት ነው። እንዴት? ለምሳሌ ሴል ኢዝ ዘ ስሞለስት ዩኒት ኦፍ ላይፍ አይደል የምንለው? እኛ ስናስጠናት ደግሞ ሴል ኢዝ ዘ ላርጀስት ዩኒት ኦፍ ላይፍ ብለን እንደማስጠናት ማለት ነው። ገባሽ? አሃ ልክ እኮ ነሽ። ያኔ ትወድቃለች ማለት ነው። በነገራችን ላይ እንድትወድቅ አደረግናት ማለት ትልቅ ውለታ እንደሰራንላት ቁጠሪው። ውለታ? አዎ ውለታ እኮ። ምን የሚሉት ውለታ? አንድ ተምሮ ስራ አጥ ከሚሆን ሰው የታደግናት ኃይል ነው ማሰብ ያለብሽ። ብትማር ስራ አጥ ትሆናለች እያልሽ ነው? የኔ እናት እንኳን እሷ አንቺም እኔ የምንማረው ስራ አጥ ለመሆን ነው። ገባሽ? ለነገሩ ልክ ነሽ። ይኸው ሚኪ እንኳን ስራ አጦ ሲንከራተት አመት አለፈው አይደል? ስለዚህ ሚስጥራችንን በውስጣችን ይዘን ሴራችንን እናጣጥፋለን ማለት ነው። ጥሩ ነው። ዋው ኦ ማይ ጋድ! ለራሴ ዋው! ለራሴ ዋው! እንዴት እንደማምር እንዴት እንደሚያምር! በቃ ኢትዮጵያ ሀገር ይሄው ደረስኩልሽ። እንኳን ተማርኩልሽ። በቃ ይሄው እየመጣው ነው። ከፍ 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 ነው ማረግሽ። በዓለም ላይ ልክ እንደ ሯጮች ባንዲራውን እንዲህ ነው ማብራራልሽ። ውልብልብልብልብ በቃ እንዴት አምራለሁ። እንደውም ይሄው በቃ ኢንጂነር ፋንትሽ ኢንጂነር አያበላም። በቃ ዶክተር ፋንትሽ ዶክተር አላደን። አዎ ደሞዝ ሊጨመር ስለሆነ ችግር የለም ይጨመርላቸዋል። ግን ፓይለት ይሻለኛል። በቃ ካፕቴን ፋንትሽ ያ በቃ እንትኔን እሺ በረራ ባለኝ ሰዓት ማለት ነው። ዋው ደግሞ ሱሪ ሲለብሱ ተማሪዎች እንዴት ደስ እንደሚለኝ። አሁን በቃ በሱሪ ነው ማለት ነው። ትንሽ ቀን ማረና ከዛ በኋላ ሱሪ ለብሼ አብሬ ምን ይቆለኛል? እኔ ምንድን እንዴ ከማን አንሳለሁ? ልጆች እንዴ ፋንድሻ ማሂ ዳራ ባካችሁ ረፈደብኝ ነው እንዴ? ያስረፍዱብኝ ነው እንዴ? እንዴ ማሚ በስመ አብ! እንዴት አባቱ ነው ያማረብሽ። ዩኒፎርሙ በጣም ቆንጆ ሆነሻል። ነይ ተሽከርከሪ እስቲ። ዋው ቆንጆ ሆነሻል። በጣም ቆንጆ ነው። ዩኒፎርሙ ቆንጆ ነው አይደል? በጣም አምሮብሻል። አንደኛ አይ ማሚ ለማን አሳያለሁ? ቆንጆ ሰዓት ሄዶብናል። እሺ ማሂ የት አለች? ማሂ አየሻ ማሂ እንዴት እንደምትንጎተት። ማሂ! አቤት ማሚ። አንቺ ደግሞ ወደ ምን ሆነሽ ነው እስካሁን? እንዴት እንዳማረብሽ። ቆንጆ ሆናለች አይደል? አዎ የኔ እናት፣ የኔ ጎበዝ እናት። አንቺ እኮ ለሴቶች ሁሉ ሞዴል የምትሆኝ ሴት ነሽ። እኔ እናትሽ ምን አይተሽ ተምሬ ነኝ ኢንጂነር ነው የምሆነው። ኢንጂነር አያበላም ይቅር ማለት ዶክተር ይሻለኛል። ይሻላል ማለት ግን ዶክተር ደሞዝ ይጨመርላቸዋል ተብሏል። ማለት ፓይለት ይሻለኛል። በቃ ፓይለት አላ ልክ በረራ ባለኝ ሰዓት ምን እንደማደርግ ታውቂያለሽ? ቋንቋ ይዤ ቀጭቋ እያለ አየር ላይ እንበረዋለን። ተማመንብሻለሁ። በር ነው እንዴ የሚፋፋ? ተራ አይደለም። ኧረ እኔ በድምፅ እሰማለሁ። እስኪ ሂዱ ክፈቱት። ኧረ በር ክፈቱ አልኳችሁ እኮ። በህልሜ ነው እንደ የሁሉ ነገር። አውሮፓ በሬ እዚቹ ቤት ልረፍ። ምንድን ነው የሚያውቃቸው? ማሂ
ይንኳኳል። ማሂ አቤት ነው ነስቴ ልጅ በር ይንኳኳል። ማን ነው? እንዴ ጋሽ ክፍሌ ነው እንዴ? ክፍሌ ና ግባ እንጂ። ሰላም ነው? መጣ። ይችን ነገር ትሞክራለህ እንዴ? ከእሷ ጋር ተጣልተናል። ተው እንጂ እንደውም ታስጠናኛለህ። ፊዚክስ ነው። አይ ተይው፣ ግድ የለሽ። ምን ነው ያማል? አይ ለእኔ አይሆንም። ለምን? ለማን ነው የሚሆን? ለእኔ? ለአንቺም እኮ። እንዴት? አይ ከዚህ በኋላ የት ልደርሽ ነው? ውይ ክፍልዬ ገና እኮ ነኝ። ገና የትና የት ታያለህ? እኔ እናንተ እኮ እንግዲህ ከተወሰነ ጊዜ በኋላ አየር ላይ ነው በቃ እኔ የምታገኘኝ። በእውነት ኧረ ምድር ላይ ኧረ እንዳታስበው። የተማረ ተጠቀመ ሲባል አልሰማህም? እኔ የምልሽ ፋንትሽ እንዲያው እስከ መቼ ነው እኔና አንቺ በብርድ ኩርምት ብለን እንደው የምንዘልቀው? ያው እሱ የፈቀደው ቀን እስኪመጣ ነዋ። ፋንትሽ እንዲያው እኮ መውለድ ይዞሽ ነው እንጂ ገና እኮ አንድ ፍሬ ልጅ ነሽ። እኔም በሆን እኮ ምን የመሰልኩ እምቦሳ ነኝ። ሼ ነው አለች። እውነቷን ነው ፈንድሽ። ጠበሳ መሆኑ ነው እንዴ? ምን አልሽ? ኧረ እዚሁ ነው፣ ለራሴ ነው። እሺ ክፍልዬ፣ እንዲያው እኮ የቁመጋሽ እኮ ነው ደስ የሚለኝ። የእርስዎ ትት ደግሞ ከጀመረ ማቆሚያ የለውም። ምን ነው ምን ሆንሽ? በረደሽ እንዴ? እትታልሽ እኮ እንዴ? ወይ ክፍሌ በረደሽ? ወይ ክፍልዬ ክፍልዬ እየሄድክ በቃ ልሂድ? እሺ እንዴ? ኧረ ተጫወት ማለት ነው። ወይኔ ክፍልዬ እንዴት ነው የምንገናኘው? ሩቅና ሩቅ ሆን እኮ እኔ እናንተ እኮ ማዶና ማዶ ማዶና ማዶ የሚባል ዘፈን አለ። ወይኔ ርቀታችን ሩቅ ነን እኮ በጣም። አይ ሰሞኑን ግን አጠገብሽ ሳልከራይ አልቀርም። ውይ እሱ እንኳን አይደለም አልነበረም። ፋንትዬ ወይዬ ክፍልዬ እንዲያው እኮ ስትስቂ ጥርሶችሽ ሀጫ በረዶ እኮ ነው የሚመስሉት። እውነቴን ነው። የጠዋት ጮራ እንኳን እንዳንቺ አትደምቅ። ኧረ እባክህ ተው። ወይ ክፍልዬ እንዲያው እኮ ፋንትሽ ከአንቺ ጋር ስሆን ሰዓቱ ደቂቃው የዕለት ያክል ያጥርብኛል። አንተ ደግሞ ጨዋታ አዋቂ እኮ ነህ ፋንትሽ። ወይዬ ክፍልዬ ፋንትነት ወይዬ እኔም ሳገኝሽ ብርቱ ከሆንኩ አንቺም እንደ ኮረዳነት ዘመንሽ ሳቅሽ ካገረሽ ምን እንፈልጋለን ታዲያ? አይ እንግዲህ ጋሽ ክፍሌ እንዴ ይሄ እኮ ቃቃ ጨዋታ አይደለም። ለልጆችም ማሰብ አለብን። አንቺ ወዲያ ማዶ እኔ ወዲህ ማዶ አንገናኝም ወይ ተራራው ተንዶ ማለት እንግዲህ ይሄ ነው። ደግሞ ይሄ ምን ማለት ነው? ሚኪም ራሱን ችሏል አይደል? ታዲያ በእኔ ገንዘብ ራሱን ካልቻለ በምን ይችላል? የቀሩት ደግሞ ሁለቱ ልጆች አይደል? እና የሆነ እንደሆነስ ምን አለ እንኳን ለእነሱ ጥሩ እንጀራ አባት እንደሆንላቸው ብትፈቅጂ፣ እሺ ብትይ። ክፍልዬ እኔ እኮ የሚያሳስበኝ የእነሱ ጉዳይ ብቻ አይደለም። ታዲያ ምን አለ? የትምህርቴ ጉዳይ ነው። እኔ እኮ ገና ብዙ ይቀረኛል፣ ደግሞም አላማ አለኝ። እውነት? አላማ ምን አሳቀ? ምንም እንዲሁ ነው እንዲሁ ነው። አይ እንደውም ይኸውልህ ቁጭ ብዬ አንተን የማወራበት ሰዓት የማጥኛዬ ሰዓት ነበር። አታዩ ፊዚክስዬ ነይ ነይ ፋንቱዬ ነይ እንጂ አንሺኝ ነይ አንብቢኝ እያለኝ እኮ ነው ያለ። እሱ ቀስ ብሎ ይደርሳል፣ ግድ የለሽም። አይ በቃ ተወኝ ክፍሌ። እንዴ እኔ ከዓላማዬ የሚያሰናክለኝ ሰው አልፈልግም። እሺ ኧረ እባክሽ ኧረ እባክዎት ሰውዬ እያሳፈሩኝ እኮ ነው። እንዴ ወይ ትልቅ ሰው ጨዋታ። እኔ እኮ አንድ ፍሬ ልጅ እኮ ነኝ፣ ደግሞ አፍራለሁ እንዲህ ትልቅ ሰው ሲያጫውተኝ። እኔ ክፍሌ ጨዋታ አልጀምር እንጂ አሀ
እሽት እሽት መሬት በእግር እሽት ደግሞ ብለው የቡጂ ቡጂ ጨዋታውን በወግ መልክ አመጡት። እንዴ ምን ይደረግ ብለሽ አይ ማሚ ይህ ክፍል የሚባል ሼባ ሲመጣ ኬንያም ቢሆን ትልከናለች። ኧረ ፈንድሻ እንደሱ ይባል ብቻ ይሁን ግን ህልሟን መርጨት ያልናትን ነገር በደንብ ልታስብበት ይገባል። ተስፋ አድርጋለሁ። ያ ካልሆነ መቼም አትፋታም። አዎ ልክ ነሽ። ምን ሆነሽ ነው? ምን ሆነሽ ነው? ያውና የት አለ? አንቺ የት አለ?